የብልጽግና ፓርቲ ውህድ ፓርቲ ሆኖ ከተመሰረተ በኋላ በዋናነት በሀገሪቱ በተለያዩ ዘርፎች ላይ ለውጥ ለማምጣት መስራቱን የፓርቲው የማዕከላዊ ኮሚቴ አባል ወይዘሮ ሰሃረላ አብዱላሂ ተናግረዋል። በተለይ ደግሞ የፖለቲካ ምህዳሩን ማስፋትን ጨምሮ በመሰረታዊ ጉዳዮች ላይ ለውጥ ማምጣት ስለመቻሉ አንስተዋል። በፖለቲካ ዘርፍ በኢኮኖሚ እንዲሁም በማህበራዊና በውጭ ዲፕሎማሲ ጋር ማለት ነው። ስለዚህ በእነዚህ ረገድ ይዟቸው የመጣው በተለይ በፖለቲካው ያው እንደሚታወቀው በጣም ረጅም ዓመት ሲንከባለሉ የነበሩ ፖለቲካዊ እርምጃዎችን ጎረቤት ሀገራት ላይ ሆነው ኢትዮጵያን ሲዋጉ የነበሩ የራሳችን ዜጎች የነበሩበት በነጻነት ወደ ሀገር ገብተው ትግላቸውን እንዲያስከትሉ የተደረገበት ሁኔታ አለ። ስለዚህ በሰብአዊ መብት በኩል በተለይ ነጻ ብቁና ገለልተኛ ተቋማት እንዲቋቋሙ ከማድረግ አኳያ እርምጃዎቹንም እነዚህ አከናውኗል። አጠቃላይ የፖለቲካ ሪፎርሙ ግን አካታች መሆን ስለነበረበት በተለይ አጋር ክልል ተብሎ የሚፈረጁት ድሮ 5 ክልሎች ዳር ላይ የነበሩበትን ወደ አንድ እንምጣ በጋራ አብሮ የመስራቱን ወደ ተግባር የተገባበት ምዕራፍ እንደነበረ ማንሳት ይቻላል ማለት ነው። ባለፉት 4 ዓመታት ምንም እንኳን ለውጦች ተመዝግበዋል ቢባልም የዜጎች ሰላምና ደህንነት በተገቢው መልኩ አለመጠበቅ የፓርቲው አንዱና ትልቁ ፈተና መሆኑን ወይዘሮ ሰሃረላ አብዱላሂ ተናግረዋል። ጸጥታ ዘርፍ አኳያ ስናይ በተለይ ዜጎች በሰላም ወጥቶ በሰላም የመውጣቱ ሁኔታ እየተባባሰ የመጣበት ሁኔታ እንዳለ ያሳያል። ይሄም መንግስታችንም ይሁን እንደ ፓርቲም በተለይ የህግ በላይነትን የማረጋገጥ ጉዳይ ለነገ የሚባል ጉዳይ እንዳልሆነ በማዕከላዊ ኮሚቴ በስራ አስፈጻሚ የተቀመጠ አቅጣጫ ነው። አሁን ላይ የህግ ማስከበር ስራዎች በሰፊ እየተሰሩ ይገኛሉ። ፈተናዎቻችን ናቸው፣ አሁንም ያልተሻገርናቸው ፈተናዎቻችን ናቸው። ግን በዚህ በህግ ማስከበር ዘመቻው በተጀመረው ስራዎች ውስጥ ግን ውጤቶች እየመጡ ነው። የዜጎችን ሰላም የማረጋገጥ ጉዳይ በዋነኛነት የመንግስት ቢሆንም ህብረተሰቡ ደግሞ ሼር አለ ወይም ደግሞ ድርሻ አለው። የተጀመሩ የለውጥ ጉዞዎችን ማጠናከርና ሀገርን ስጋት ላይ የጣሉ ችግሮችን ለመቅረፍ ፓርቲው በቀጣይ ይሰራል ያሉት ወይዘሮ ሰሃረላ ለዚህም የማህበረሰቡ ድጋፍና ተሳትፎ ተጠናክሮ እንዲቀጥል ጥሪ አቅርበዋል። እንደ ብልጽግና ፓርቲ ዳገቱ ተጀምሯል። ወደ ኋላ ላለመመለስ በኢኮኖሚውም በፖለቲካውም የተጀመሩ ሪፎርሞች አብረው ተያይዘው እንዲሁም በማህበራዊም እንዲሁም ደግሞ በውጭ ግንኙነትን በዲፕሎማሲ በኩል ያለውን እነዚህን አቀናጅቶና አጣምሮ ወደ ኋላ የሚመለሳት ሳይሆን ቢያንስ ዳገቱን መውጣት ከቻለች በኋላ ቀጣይ ላይ እንግዲህ የኢትዮጵያን ብልጽግና ለማረጋገጥ የሁሉም የማዕከላዊ ኮሚቴውም ቁርጠኛ ነው። የእያንዳንዱ የፓርቲው አባላት ቁርጠኛ ናቸው። ግን በፓርቲው ብቻ የሚመጣ ለውጥ ስለማይኖር እያንዳንዱ የኢትዮጵያ ሕዝብ ደግሞ ተሳታፊ መሆን ስላለበት ህዝቡንም ማሳተፍ የሚያስፈልግ እስካሁን የመጡትም ለውጦች በዚህ ሁሉ መንገራገጭ ውስጥ ህብረተሰቡ ተሳትፎ ስላደረገበት ነው። ውጤትም የመጣው አነሰም በዛም የህብረተሰቡ ተሳትፎ ስለነበረበት ነው። አሁንም በእርግጠኝነት ዳገት ላይ ነው ያለነው። ያቺን ዳገት ለመውጣት ህብረተሰቡ እንደሚደግፈን ባለሙሉ ተስፋ ነን። የዜጎችን ሰላምና ደህንነት ማስጠበቅ የመንግስት ዋነኛ አጀንዳ ሲሆን በቀጣይ የኢንዱስትሪ ፓርኮችና ሌሎች ሜጋ ፕሮጀክቶችን ማጠናቀቅ ላይ በትኩረት ይሰራልም ተብሏል።